በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ ሲቀጥል የአገዛዙ ጥምር ኃይል በምንጃር ሸንኮርና በወሎ ከባድ ጉዳትን አስተናገደም። በጎጃም ከፍተኛ የፖሊስና የሚሊሻ አመጽ ተቀስቅሷል። በርካታ ወጣቶችም ታፍሰዋል። የአገዛዙ አመራሮች ጥምር ኃይሎችን የማግባባት ስራ ላይ ናቸው። ቀዳሚው የግንባር መረጃችን ነው። ጦረኛና ሰላም ሰባኪ ልሳን ሴረኛ ናቸው ተብሏል። አብይ አህመድ ገዳይና ዘራፊ ህጻናትን ደፋሪም አዛውንትን ገዳይ ቡድን አሰማርተው በክልሉ በርካታ ሰብአዊ ቀውሶች ማድረሳቸውን በዓለም አቀፍ ተቋማት ጭምር ተረጋግጦ ሳለም ክልሉ ውስጥ በተቀመጠው አሚኮ ቀርበው የሰጡት ምላሽ አይጥ በበላ ዳዋ ተመታው ሆኖባቸዋል። በጉዳዩ ላይ ከባድ ትችት ተሰንዝሯል። በዝርዝር የምታደምጡት ሌላኛው መረጃችን ነው። በአማራ ፋኖ ብሔራዊ ንቅናቄ ወሎ አማራ ሚኒሊክ ዕዝ የቀድሞ 106ኛ ኮር የአሁኑ 16ኛ ኮር የተሳካ ኦፕሬሽን በመስራት ድል ማስመዝገቡን አስታውቋል። የ163ኛ ክፍለ ጦር ሁለተኛ ሻለቃ በጋዞ ምድር ነው የጠላትን ሰራዊት ዶጋመድ ያደረጉት የተባለ ሲሆን ስታይሽዋሮ ተብሎ በሚጠራው ቀበሌ ሲንቀሳቀስ የነበረ የአገዛዝ ሰራዊት በርካታ ኃይሉ ከባድ ወታደራዊና ቁሳዊ ኪሳራ እንደደረሰበትም ታውቋል። በዝርዝር የምታደምጡት ሌላኛው መረጃችን ነው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ዋና ሰብሳቢ አርበኛ ዘመነ ካሴ መግለጫም ሰጥቷል። በአገሪቱ ከሚንቀሳቀሱ ሌሎች ኃይሎች ጋር የሚደረገው ትብብር አንድ እርምጃ ከፍ ያደረገ ነው የተባለውና በአርበኛ ዘመነ ካሴ የተደረገው የትብብር ለ4 ኪሎ ከባድ መሮና ለትውልዱ ደጋፊዎች ደግሞ ታላቅ ብስራትም ሆኗል። በቆይታችን የምታደምጡት ሌላኛው መረጃችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን በዝርዝር ወደ እናንተም የምናደርሳችሁ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰቡን ይያል ወዳገኘናቸው መረጃዎች አመራን። ቀዳሚው መረጃችን ስናመራም አርበኛ ዘመነ ካሴ ከአፋር ጉጉሙ አመራሮች ጋር የፖለቲካና የወታደራዊ ቅንጅት ጉዳዮች መወያየታቸው ተገለጸ። እንደተሰማው መረጃ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴም ከአፋሩ የነጻነት ታጋዮች ከፍተኛ አመራሮች ጋር በአገሪቱ ወቅታዊ የፖለቲካና የጸጥታ ሁኔታ ዙሪያ ጥልቅ ውይይት አድርገዋል። በመረጃው መሰረት በውይይቱ የኢትዮጵያ የፖለቲካ ቀውስ፣ የጸጥታ ሁኔታ እንዲሁም በተለያዩ ክልሎች የሚንቀሳቀሱ ታጣቂ ኃይሎች በጋራ የሚሰሩበት የቅንጅት ሂደት ላይ ሀሳብ መለዋወጥ ተደርጓል ተብሏል። ከቤንሻንጉል፣ ከአፋር፣ ከጋምቤላና ከሌሎች አካባቢዎችም የሚገኙ ታጣቂ ቡድኖች መካከል የጋራ ቅንጅት ወይም ስትራቴጂ ትብብር ለመፍጠር ጥረቶች እየተደረጉ መሆናቸውም ተጠቅሷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም 2ኛ ክፍለ ጦር የአገዛዙን ጥምር ኃይል በንጹሃን ዜጎች ላይ ያቀደውን የጥቃትና የዝርፊያ እንቅስቃሴ ማከሸፍም። የአገዛዙ ጥምር ኃይል በሸንኮራ ወረዳ በተለያዩ ቀበሌዎች ማለትም ሲለን፣ የምንበላ፣ ዳማ ወንዝና ቱሉ በተባሉ አካባቢዎች ሰፊ እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ፈጣን የማጥቃት እንቅስቃሴ በማድረግ የአገዛዙን ኃይል ያዋረደ ድልም ተቀዳጅተዋል። አገዛዙ በነበረው ወላ አስጨራሽ ውጊያ በአርሶ አደር ቤትና ንብረት ላይ ያለውን ሁሉ መሳሪያ የተጠቀመ ቢሆንም የአርሶ አደሮችን ንብረትና ህይወት ማጥፋቱን ቀጥሎበታል። የነበልባል ክፍለ ጦር ሲቪሎችን ህይወት ለመታደግ ሲባል የጦር ስልት ለውጥ መውሰዳቸውን ገልጸዋል። የነበልባል ክፍለ ጦር አባላት ከአገዛዙ ኃይል ጋር ባደረጉት ፍልሚያ የተቃጣውን የጥቃት እቅድም አክሽፈውታል ተብሏል። የጠላት ኃይል አርሶ አደሮችን ለውጊያ መከታነት ለመጠቀም በሞከረበት ወቅት የፋኖ ሰራዊቶች የውጊያ ስልቱን በመቀየር የንጹሃን ህይወትን መታደግ ችሏል። በተለይም በሲቪለንና ምንበላ ግንባሮች የነበረው ከፍተኛ ውጊያ የጠላትን ኃይል ሙትና ቁስለኛ ማድረጋቸውን የኮሮ ህዝብ ግንኙነት ክፍልም ገልጿል። በተጨማሪም በአዳማ ወንዝ አካባቢ በተደረገ የተቀናጀ ደፈጣ በጥምር ኃይሉ ላይ ከፍተኛ ጉዳት ማድረሳቸውን ያሳወቁ ሲሆን የአገዛዙ ጨፍጫፊ ኃይል በሰነዘሩት የከባድ መሳሪያ ድብደባ በንጹሃን አርሶ አደሮች ህይወትና ንብረት ላይ ጉዳት ማድረሱን የግንባር መረጃዎች አክለውም ገልጸዋል። የቀድሞ 34ኛ ጦር በአዲሱ አደረጃጀት 163ኛ ክፍለ ጦር በሁለተኛ ሻለቃ በጋዞ ምድር የጠላትን ሰራዊት ከባድ ኪሳራም አከናንበውታል። ሁለተኛ ሻለቃ ጋዞ ስታይሽዋሮ ተብሎ በሚጠራው ቀበሌ ሲንቀሳቀስ በነበረ የአገዛዝ ሰራዊት ላይ ጥቃት በመክፈት በርካታ የጠላት ወታደራዊና ቁሳዊ ኪሳራም አድርሰውበታል ብለዋል። ወደ ሌሎች መረጃዎች ስናምራ በደብረ ማርቆስ ከተማ ከፍተኛ የፖሊስና ምንሻ አመጽ ተቀሰቀሰም። በርካታ ወጣቶችም ታፍሰዋል። በደብረ ማርቆስ ከተማ በሚገኙ የአገዛዙ የጸጥታ ኃይሎች ውስጥ ከፍተኛ የመከፋፈልና የእምቢተኝነት አመጽ መቀስቀሱ ተሰምቷል። ከአካባቢው የተገኙ መረጃዎች እንደሚያመለክቱት በአሁኑ ወቅት የብልጽግናው አገዛዝ የጸጥታ መዋቅር የተበታተነ የሚገኝ ሲሆን የጎደለውን የኃይል ቁጥር ለመዝካት በሚደረገው ጥረትም በከተማዋ ሰፊ ወጣቶች አፈሳ እየተካሄደ ነው ተብሏል። እንደ መረጃ ምንጮቻችን ገለጻ 17 የፖሊስና ምንሻ አባላት ከነሙሉ ትጥቃቸው መዋቅሩን ከርተው የተሰዉ
የተሰወሩ ሲሆን ይህን ተከትሎ አገዛዙን ልትከዱ ነው በሚል ስጋት 40 የሚሆኑ መደበኛ ፖሊሶችንና የአድማ ብተና አባላትን በቁጥጥር ስር ውለው እንዲታሰሩም አድርጓል። በተጨማሪም በደብረ ማርቆስ ፖሊስ ኮሌጅ ውስጥ ተጠርንፈው የቆዩ የካምፕ ሚኒሻዎች ከፍተኛ ተቃውሞና ተኩስ የተቀላቀለበት አመፅም አንስተዋል ተብሏል። ሚኒሻዎቻቸው አቋማቸውን ሲያንጸባርቁም እስካሁን ከወንድሞቻችን ጋር ተዋጋን፣ እናንተ ቤትና ሀብት ታተርፋላችሁ፣ እኛ ግን በከንቱ እንሞታለን፣ ከዚህ በኋላ ለስርዓቱ ብለን የምንማገድበት ሌላ ጦርነት የለም በማለት ለውጊያ የሚጭናቸውን መኪና ወደ ካምፑ በገባበት ወቅት ተኩስ በመክፈት አመፁን አስፋፍተውታል ተብሏል። ይህ የፖሊስ ኮሌጅ ተኩስና አመፅ ያስደነገጣቸው የብአዴን ብልጽግና የአካባቢው አመራሮች ውጥረቱን ለማርገብ ጥረትም አድርገዋል። አመራሮቹም ጥያቄያቸውን ለበላይ አካል አቀርበን እስክናሳውቅ ድረስ ዛሬ ወደ የትኛውም ውጊያ አትሄዱም በማለት ሚኒሻዎቹን ለማረጋጋት እንደሞከሩና ሚኒሻዎቹም ለጊዜው የነበረውን ቁጣ አበርደው ማድራቸውም ተጠቅሷል። በሌላ በኩል አገዛዙ የሰራዊቱን መበተንና የጸጥታ ኃይሉን እምቢተኝነት ስጋት ለደቀነበት ሌላ ኃይል ለማግኘት ሲል በደብረ ማርቆስ ከተማ ሰፊ የኃይል እርምጃ መውሰዱም ጀምሯል። ከ250 እስከ 300 የሚደርሱ የከተማ ወጣቶች በኃይል ታፍሰው መወሰዳቸውም ተረጋግጧል። በግዳጅ ወደ ግንባር ለመላክና የፈረሰውን የሰው ኃይል መዋቅር ለመትካት ያለ ማፈሳ መካሄዱንም ምንጮቻችን አረጋግጧል። ይህ ሁኔታ በአካባቢው ሕዝብ ዘንድ ከፍተኛ ቁጣን የፈጠረ ሲሆን ከዚህ በኋላ ለአብይ አህመድ የስልጣን ዕድሜ የሚሞት አማራ መኖር የለበትም በሚል አፈናና ፈሳ የሚንቀሳቀሱ ኃይሎች ላይ ህዝባዊ ቁጣ እየታየ መሆኑም ተገልጿል። አብይ አህመድ በሁለት ምላስ የሚናገሩት ጦረኛና ሰላም ሰባኪ ልሳን ሴረኛ ናቸው ተብሏል። አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ባደረጉት ቆይታም በክልሉ ያለውን ነባራዊ ሁኔታ፣ የፕሪቶሪያውን ስምምነት፣ የመልሶ ግንባታ ስራዎችን አስመልክተው የሰጡት ማብራሪያ በመሬት ላይ ካለው እውነታና ከህዝቡ ብሶት ጋር የሚጋጭ ያገዛዙ የፕሮፓጋንዳ አካሄድና ሴረኝነት የሚያሳይ መሆኑም ተመላክቷል። ጠቅላይ ሚኒስትሩ በቃለ መጠይቃቸው መፈናቀልን እናስቀራለን ያሉ ኃይሎች ከቤቱ እንዳይወጡ አድርገዋል፣ ሀብት ይዘርፋሉ ሲሉ በፋኖ ኃይል ላይ ያቀረቡት ክስም አገዛዙ የራሱን ጥፋት በሌሎች ላይ ለመደበቅ የሚደረገውን ሙከራ እየሸፈነ ሆኗል። የፋኖ ኃይል በህዝቡ ሙሉ ድጋፍና ድራ የተቋቋመ ህዝባዊ ማዕበል እንጂ ህዝብን የሚያፈናቅል ኃይል አይደለም። ይልቁንም በክልሉ በህዝብ ላይ ዘረፋ፣ እገታ፣ ወከባና መፈናቀል እያካሄደ ያለው በከፍተኛ ደረጃ የታጠቀው የብልጽግና ሰራዊት አገዛዙ ራሱ ያደራጃቸው ህገወጥ ቡድኖች መሆናቸውን የክልሉ ነዋሪዎችና የዓይን እማኞች ምስክር ናቸው። ጠቅላይ ሚኒስትሩ የፋኖን ህዝባዊ መሰረት ለማዳከም ሲሉም ከታሪካዊ ጠላቶች ጋር እየተደረገ ያልተቀደሰ ጥምረት በማለት ያቀረቡት ትርክት የአማራ ህዝብ ለህልውናውና ለስብናው የሚያደርገውን ፍጹም ህዝባዊ ትግል ለማሳነስ ለማንሸራተት የተሰራ ሴራ ነው ሲሉ ደግሞ የገለጹት የፖለቲካ ተንታኞቹ ናቸው። አብይ አህመድ ገዳይና ዘራፊ ህጻናትን፣ ደፋሪ አዛውንትን ገዳይ ቡድን አሰማርተው በክልሉ በርካታ ሰብአዊ ቀውሶች ማድረሳቸው በዓለም አቀፍ ተቋማት ጭምር ተረጋግጦ ሳለም በተቀመጠው ለአማራ ህዝብን በጠላትነት ፕሮፓጋንዳ ከኦቤን ባልተናነሰው አሚኮ ቀርበው የሰጡት ምላሽ አይጥ በበላ ዳዋ ተመታ እንደሆነ ሆኖባቸዋል። ከባድ መሳሪያዎችን ታጥቆ በጀነራል እየተመራ የገባው ሰራዊት በአማራ ህዝብ ላይ ያልፈጸመው የወንጀል አይነት የለም። ህጻናት፣ ሴት ልጃገረዶች፣ እናቶች ተደፍረዋል፣ አዛውንቶች ተገለዋል፣ ሃይማኖታዊ ቦታዎች ወድመዋል፣ ካህናትና ሼዎችም ሙተዋል፣ መሰረተ ልማቶች ሞርሟል፣ ማህበራዊ ቀውስም ተናግቷል። ይህ ሁሉ የሚሆነው ደግሞ አብይ አህመድ በሚያዙት ብርሃኑ ጁላ በሚመሩት የጦር ሰራዊት ነው። ጠቅላይ ሚኒስትሩ የፕሪቶሪያውን ስምምነት የአማራ ክልል የውሳኔ አሻራ አለበት ሲሉ ያቀረበው ሙግት በክልሉ ህዝባዊ ቁስል ላይ እንጨት የመስደድ ያህል የሚቆጠርና የአገዛዙን ፖለቲካ ሴረኝነት ቁልጭ አድርጎ እያመላክተ ነው። በፕሪቶሪያው ድርድር ወቅት የአማራ ህዝብ ትክክለኛ ፍላጎትና ጥቅም የሚያስከብር አንድ ህጋዊ ታማኝ ተወካይ አለመሳተፉ ይዘነጋል። ጠቅላይ ሚኒስትሩ ስምምነቱ እንዲካሄድ የወሰነው ፓርቲው በመሆኑ የክልሉ አሻራ አለበት ማለታቸው አገዛዙ የአንድን ገዢ ፓርቲ ውሳኔ ከነሙሉ ህዝቡ ፍላጎት ጋር ደባልቆ ለማቅረብ የሚያደርገው የቃላት ጨዋታና በህዝብ ላይ የሚያደርሰው ስላቅ የሚገልጽ ሲሆን የብልጽግና ፓርቲ ውሳኔ ጠቅላላ የአማራ ህዝብ ውሳኔ ሊሆን አይችልም ሲሉም የፖለቲካ ተንታኞች አብራርተዋል። የፕሪቶሪያው ስምምነት በአማራ ህዝብ ላይ ያደረሰው በደል እንደሚያሳጠው ጥቅም እያለ ስምምነቱ የልማት መሰረት አድርጎ ማቅረብ አገዛዙ የህዝቡን የህልውናዊ ወሰን እንዲሁም የማንነት ጥያቄዎች ታበየ መሆኑን ማረጋገጫ ነው። አገዛዙ እንደራያ ያሉ ቀጠናዎችን በኮማንድ ፖስት ማሳልፎ ማስወረሩ ማይዘነጋ
አልተዘነጋም። በሌላ በኩል አገዛዙ በ14 ሚሊዮን ብር 1408 ፕሮጀክቱንና የመልሶ ግንባታ ስራዎችን አከናውነናል ብሎ ማቅረቡ መሬት ላይ ከሌለውና ከተሸፈነው እውነታ ጋር የሚጋጭ ባዶ ፕሮፓጋንዳ ነው። ብልጽግና በአንድ እጅ መገንባት በአንድ እጅ ማፍረስ ሲከተል ትምህርት ቤቶችን፣ ጤና ተቋማትንና መሰረተ ልማቶችን ገነባው በሚልበት በዚህ ወቅት በየዕለቱ በከፋ መልኩ የሚካሄዱ የድሮንና ከባድ መሳሪያ ጥቃቶች የንጹሃን ዜጎችን ሕይወት ከመቅጠፋቸው በላይ ትምህርት ቤቶችን፣ ጤና ጣቢያዎችንና የመንግስትና የግል ንብረቶችን እያወደሙም ይገኛሉ። በጦርነቱ የተጎዱ እንደ ኮምቦልቻ ኢንዱስትሪ ፓርክ ያሉ ተቋማት እንዲሁም የፈረሱ መሰረተ ልማቶች ሙሉ በሙሉ ስራ ጀመሩ ተብሎ የሚነገረው ወሬ በክልሉ ባለው ያልተረጋጋ የደህንነት ሁኔታ ምክንያት መሬት ላይ ሊተረጎም የማይችል መሆኑ ተገልጿል። አብይ አህመድ ከአሚኮ ጋር ባደረጉት ቆይታ ያቀረበላቸው ነጥቦች የክልሉን ነባራዊ ችግር በዘላቂነት ለመፍታት ከማስቻል ይልቅ ጥፋትን በፋኖ ላይ ለመደበቅ ያልተወከለበትን የፕሪቶሪያ ስምምነት ውክልና ነበረው በማለት ለማጽደቅና በድሮን ጥቃት እያወደመ ያለውን ክልሉን ለልማት እየሰራ ነው በሚል የህዝብን ብሶት መካል ላይ ያተኮሩ የፕሮፓጋንዳ ስልቶች መሆናቸውን የፖለቲካ ተንታኞችና የክልሉ ነዋሪዎች ጠቁመዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች ከምንገናኝ በያላችሁበት ሰላም ቆይልን።